ምንም አይነት ነዋሪ በሌለበት አካባቢ ወይም በለየለት በረሃ ላይ ከተሞችን ከዜሮ ወይም ሀብሎ የመገንባት ተግባር የገንዘብ አቅሙ አለን ብለው በሚያስቡ መንግስታት ወይም ደግሞ በቂ የገንዘብ አቅምና ራዕይ ባላቸው ዜጎች የማከናወኑ ጉዳይ ከቅርብ ዓመታት ወዲህ እየተለመደ መጥቷል። በአህጉራችን አፍሪካ እዚሁ የኢትዮጵያ ጎረቤት የሆነችው ግብጽ 58 ቢሊዮን ዶላር የሚፈጅ አዲስ ከተማ ለመመስረት ሽር ጉድ እያለች ነው። የዓለማችን ውዱ ቤተ መንግስት፣ የዓለማችን ትልቁ መስጊድ፣ የዓለማችን ትልቁ ሰንደቅ ዓላማ መስቂያ፣ ከዱባዩ ቡርጅ ከሊፋ ይበልጣል የተባለ የዓለማችን ረጅሙን ህንፃ ጨምሮ ጉድ የሚያስብሉ ግንባታዎችን እንዳካተተ እየተገለጸ የሚገኘው አስገራሚ የሆነ የከተማ ግንባታ ከወዲሁ በርካታ ትችትና ውዝግብ እያስነሳ ይገኛል። ምክንያቱ ደግሞ የሀገሪቱን ኢኮኖሚ ከማንገዳገድ አልፎ ሀገሪቷን በዕዳ ከእግር እስከ ራሷ እንድትዘፈቅ ማድረጉ ነው። Sitting over 20 miles east of the current capital in Cairo, Egypt is building a new administrative capital from the ground up. The nearly $58 billion plan includes a miles-long Central Park. ሰላምና ጤና በያላችሁበት የዓለም ዳርቻ አብዝተን የምንመኝላችሁ የቻናላችን ቤተሰቦች፣ የዛሬው ተረካችን ከፍተኛው ውዝግብ እያስነሳ የሚገኘውና የግብፅን ኢኮኖሚ ክፉኛ በማድቀቅ ያልተፈለገ የብድር ዕዳ ውስጥ ዘፍቋታል በሚል ትችት እየቀረበበት ስለሚገኘው አነጋጋሪ ግንባታ ይሆናል። ለመሆኑ የአዲሱ የግብፅ ዋና ከተማ ይሆናል የተባለውና የመንበረ መንግስቱም ሆነ በአገሪቱ ያሉ ኤምባሲዎች መናኸሪያ ይሆናል የተባለው ከተማ ለምን አስፈለገ? በምን አይነት ቦታ ላይ ነው የሚገነባው? ከተማው ሲጠናቀቅስ ምን ያህል ነዋሪዎችን ይይዛል? የትኛውን የህብረተሰብ ክፍልስ ማዕከል ያደረገ ነው የሚሉና በግንባታው ዙሪያ የሚነሱ ሐሳቦችን ለዛሬ እንዳስሳለን። እስከ ዝግጅታችን ፍጻሜ አብራችሁን ዝለቁ። በለየለት በረሃ ላይ ከተሞችን ከዜሮ ወይም ሀ ብሎ የመገንባት ተግባር የገንዘብ አቅሙ አለን ብለው በሚያስቡ መንግስታት ወይም ደግሞ በቂ የገንዘብ አቅምና ራዕይ ባላቸው ዜጎች የማከናወኑ ጉዳይ ከቅርብ ዓመታት ወዲህ እየተለመደ መጥቷል። አብዛኞቹ እነዚህ ራሳቸውን ችለው የሚገነቡ ከተሞች የመሳካት ዕድላቸውን የሚጠራጠሩት ሳይቀር አፍ ያስያዙና ያስገረሙ ናቸው። ወዲህ ደግሞ በግብፅ መንግስት እየተገነባ ያለው የግብፅ አዲስ ዋና ከተማ ግን የብዙዎችን ትችት ከማስተናገዱ በተጨማሪ የአገሪቷን ኢኮኖሚ በተጨባጭ ያንገዳግድና ግብፅ በርካታ ዕዳ ውስጥ እንድትዘፈቅ ማድረጉ ውዝግብ ማስነሳቱን ቀጥሏል። ከአሁኑ የግብፅ ዋና ከተማ ካይሮ ወደ 32 ኪሎ ሜትር ርቀት ላይ በሚገኝ ቦታ የሚገነባውና በሳራ በረሃ መሃል ላይ ያለው አዲሱ የግብፅ ዋና ከተማ ይፋዊ ስም ገና ያልተሰጠው ሲሆን አድሚኒስትሬቲቭ ካፒታል በሚል ሲገለጽ ይሰማል። ለዚህ ከተማ ግንባታም 58 ቢሊዮን ዶላር እንደሚፈጅ ይፋ ተደርጓል። በርካቶችን ማወዛገብ የቻለው ጉዳይ አዲስ ከተማ ለምን ተገነባ የሚለው ሳይሆን የግብፅ መንግስት አገሪቷን ዕዳ ውስጥ አስገብቶና ኢኮኖሚውን አናግቶ ይህን ያህል ከፍተኛ የዶላር መጠን የሚያስወጣ የከተማ ፕላን ለምን መረጠ የሚለው ነው። የግብፅ መንግስት የከተማውን ግንባታ አስፈላጊነትና ምክንያት ነው ብሎ የሚያቀርበው 10 ሚሊዮን ነዋሪዎች እንዳሉባት የምትገለጸው ካይሮ በነዋሪና በተሽከርካሪዎች እጅግ ከመጨናነቋ በተጨማሪ ከተማዋን የሞሏት ጥንታዊና አሮጌ ህንፃዎች ዘመናዊያን ግብፅ አይመጥኑም የሚል አንድምታ ያለው ሲሆን እንደ ግብፅ መንግስት እቅድ አዲሱ ከተማ ሁሉንም መንግስታዊ ቅጥረኞችንና የአገሪቱን ኤምባሲዎች አባላት ጨምሮ 6 ሚሊዮን ነዋሪዎችን ማስተናገድ እንደሚችል ይገልጻል። ይቺ በሳራ በረሃ መካከል እየተገነባች ያለችው አዲስ ከተማ በርካታ የግንባታ አካላት እንደሚኖራት የታወቀ ሲሆን ከነዚህ ውስጥ 1.6 ኪሎ ሜትር ርዝመት ያለው ማዕከላዊ አደባባይ፣ የዋና ገበያ ማዕከል ወይም ወረዳ፣ በቻይናውያን ከተገነባ ግዙፍ ማማ ጋርና ኦክታጎን ወይም ባለ 8 ጎን በመባል የተሰየመውና ለግብፅ መከላከያ ሚኒስቴር ቢሮ በመሆን የሚያገለግል ግንባታን ያጠቃልላል። ግብፅ የዚህን አዲስ ከተማ ግንባታ እውን በማድረግ በርካታ 10 ቢሊዮኖች ብድር የወሰደች ሲሆን ከግብፅ ጋር ቅርበት ያላቸው ምዕራባውያን በተለይ ግብፅ በእስራኤልና በፍልስጤም ውዝግቦች ዙሪያ በማበርከት ላይ ያለችውን እነሱ አዎንታዊ ያሉትን የማሸማገል ተግባር ከግንዛቤ በማስገባት ለአገሪቱ የእገዛ እጃቸውን ለመዘርጋት መወሰናቸው ተሰምቷል። አንዳንድ ምዕራባውያን ሀገራት ደግሞ ግብፅን ለመርዳት የወሰኑበት ምክንያት ሀገሪቱ የፍልስጤም ስደተኞችን ተቀብላ እንዲኖሩ ሁኔታዎችን ታመቻቻለች በሚል እሳቤ መሆኑን ይገልጻሉ።
የአውሮፓ ህብረት 10 ቢሊዮን ዩሮ እርዳታ ማድረጉም ተሰምቷል። የአዲስ ዋና ከተማ ፕሮጀክት ለመጀመሪያ ጊዜ ይፋ የተደረገው በ2015 በፕሬዝዳንት አብዱል ፈታህ አልሲሲ ሲሆን እንደ ፕሬዝዳንቱ ገለጻ ፕሮጀክቱ የተጨናነቀችውን ካይሮ ከማስተንፈሱ በተጨማሪ አዲስ የመኖሪያ ቦታ ይፈጥራል ብለው ነበር። ይህን የፕሬዝዳንቱን ገለጻ እንደወረደ መቀበል ያልፈለጉ የፖለቲካ ተንታኞች የፕሬዝዳንቱ መሰረታዊ ፍላጎት በአንጻሩ የነቃ ዜጋ ከሚኖርባትና በተደጋጋሚ የአመፅ እንቅስቃሴዎች ከምትታወቀው ካይሮ በመራቅ ወደ በረሃ የማፈግፈጋቸው ጉዳይ ከከተማ ተቋማት ጋር በቂ ርቀት ለመፍጠርና አንዳች የአመፅ እንቅስቃሴ ቢከሰት እንኳን በቀላሉ ለማፈን እንዲያስችላቸው ከሚል ትልም አንጻር ነው ይላሉ። ሌላው የብዙዎችን ተቃውሞ ያስተናገደው ጉዳይ ለከተማው ግንባታ የሚያስፈልገው የገንዘብ ምንጭ ነው። ፕሬዝዳንቱ መንግስት ለፕሮጀክቱ አንዳች ሳንቲም አይወጣም እያሉ በተደጋጋሚ ሲናገሩ የሚሰሙ ቢሆንም የመካከለኛው ምስራቅ የዲሞክራሲ ሪፖርት በሚል የሚታወቀው ፕሮጀክቱ እንዳሳወቀው እስካሁን ለከተማው ግንባታ ከወጣው ገንዘብ አብዛኛው የመጣው ከህዝብ ሀብት ነው ይላል። በተለይ ደግሞ ፕሬዝዳንት አልሲሲ ተስፋ አድርገውት የነበረው የዩናይትድ አረብ ኤምሬትስ ጋር ተደርጎ የነበረው የትብብር ስምምነት በገንዘብ ዙሪያ በተፈጠረ አለመግባባት ከከሸፈ በኋላ የግብፅ መከላከያ ወደ ጉዳዩ ጣልቃ በመግባት የአዲሷን ከተማ ግንባታ ፕሮጀክት በገንዘብ መርዳት መጀመሩ ፕሮጀክቱ በህዝብ ሀብት ለመገንባቱ እንደ ማስረጃ መቅረብ ችሏል። በርካታ የፖለቲካ ተንታኞች የፕሬዝዳንቱን ድብቅ ፍላጎት የሚያንጸባርቅ ብለው ከሚያቀርቡት መከራከሪያ መሃል አንዱ የአዲሱን ከተማ የግንባታ ፕሮጀክት እንዲከውን ፍቃድ ያገኘው ተቋራጭ የከተማ ግንባታ ካምፓኒ በመባል የሚታወቀው የግብፅ መከላከያ ንብረት የሆነው ድርጅት መሆኑና ድርጅቱ የግንባታ ፕሮጀክቱን 51 በመቶ እንዲወስድና ከዛም የሚገኘውን ጥቅም እንዲወስድ የመደረጉ ጉዳይ ነው። ይህ መከላከያ ድርጅት የከተማ ግንባታ ፕሮጀክቱን 51 በመቶ ከወሰደ በኋላ ቀደም ሲል የነበረውን የከተማዋን ፕላን በመቀየር በከተማው የዜጎች የመኖሪያ አካባቢዎች ከመንግስታዊ ተቋማትና ከመከላከያው መገኛዎች ፍጹም የተለዩ እንዲሆኑ አድርጓል። ይህ ድርጊትም ከተማዋ አሁን የምትገነባው ከተማዋ ለዜጎች የመኖሪያ ቦታ እንድትሆን የታቀደ ነው ወይ ብለው እንዲጠይቁ አስገድዷቸዋል። በመከላከያ ተቋራጩ በተደረገው የከተማዋ ፕላን ለውጥ መሰረት የመከላከያውም ሆነ የሁለቱ ምክር ቤት ጽህፈት ቤቶችና የእዝ ካምፖች እንዲሁም ሁሉም መንግስታዊ ተቋማት ሲቪል ዜጎች ይገጥሙበታል ተብሎ ከታቀደው አካባቢ ተነጥለው የመንግስት ተቋማት መናኸሪያ ተብሎ በተሰየመ ልዩ ወረዳ ላይ እንዲያርፉ የተደረጉ ሲሆን ህንፃዎቹና የመከላከያው እዝ ማዕከል ቀድሞ ከታቀደላቸው ህንፃዎች ብዛትና ያርፉበታል ተብሎ ከታሰበ የቦታ መጠን በተጋነነ መልኩ ከፍ እንዲል ከመደረጉ በተጨማሪ የስነ ህንፃ ጠበብት በሰጡት አስተያየት የህንፃዎቹ ዲዛይን ምክንያትም ሆነ ዓላማ ቢስ የሚመስሉና ከዚህ ቀደም በከተማ ግንባታ ታሪክ ታይቶ በማይታወቅ መልኩ አስቂኝ ዲዛይንን ከግዝፈት ጋር አጣምሮ የያዙ ናቸው ይላሉ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። የዚህ የግብፅ አዲስ የከተማ ግንባታ ፕሮጀክት ከሌላ ጉዳዮችም አንጻር ቢሆን በቅጡ ያልታሰበበት ወይም ትኩረት ያልተሰጠው ነበር ለማለት ይጋብዛል። ለምሳሌ ይህ 6.2 ሚሊዮን ነዋሪዎችን ያስተናግዳል ተብሎ የተወራለት ከተማ ሙሉ በሙሉ ተጠናቆ ሁሉም የመንግስት ተቋማት ወደዛው ተዛውረው ስራ ይጀምራሉ የተባለው በ2022 ሲሆን ለከተማ ግንባታው ይበቃል ተብሎ የተያዘው በጀትም 45 ቢሊዮን ዶላር ነበር። ነገር ግን አሁን የከተማው ግንባታ ገና ያልተጠናቀቀና በሂደት ላይ ያለ የሚገኝ ሲሆን ወደ ከተማው የተዘዋወሩት መንግስታዊ ተቋማት እጅግ ጥቂት ሲሆኑ አንድም የውጭ ኤምባሲ መቀመጫውን ወደ ከተማዋ አላዛወረም። ይቺ ከተማ እስካሁን አንድም የአገሪቷ ዜጋ ለመኖር ያልሄደባት በበረሃ ውስጥ የተዘረጋች የባዶ ህንፃዎች ስብስብ እንደሆነች መቆየት ግድ ያላት ሲሆን ቀደም ሲል ለከተማ ግንባታው ያስፈልጋል የተባለው የገንዘብ መጠንም 30 በመቶ ጨምሮ አሁን ላይ ያስፈልጋል የተባለው ገንዘብ ወደ 58 ቢሊዮን ዶላር አድጓል። ለዚህ የውጭ በጀት ልዩነት የተለያዩ ምክንያቶች ሊኖሩ ቢችሉም ዋናው ግን መንግስት ከተማዋ ከሌሎች የ21ኛው ክፍለ ዘመን ከተሞች አንጻር የበርካታ ሪከርዶች ባለቤት ለማድረግ ማሰቡ ነው ተብሏል።
አዲሷ ከተማ ስትጠናቀቅ በባዶ ሜዳ ላይ ከምንም ተነስተው በክፍለ ዘመኑ ከተገነቡ የዓለም ከተሞች ሁሉ ትልቋ ትሆናለች የሚሉት የግብፅ ባለስልጣናት የግንባታው የመጀመሪያ ዙር ሲጠናቀቅ ካካተታቸው ስራዎች ውስጥ ለተለያዩ ዓላማ ያገለግላሉ የተባሉ በርካታ ወረዳዎች የሚገኙ ሲሆን በእነዚህ ወረዳዎች ከተገነቡ ህንፃዎች ውስጥ በርካታ በአርኪቴክቸር ታሪክ ውስጥ ታስበው የማያውቁ የህንፃ ዲዛይኖች ይገኛሉ። ከነዚህ ከአሸዋ ውስጥ የበቀሉ የሚመስሉ ወረዳዎች መሃል ተጠቃሹ የግብፅ መንግስት መለያ ይሆናል የተባለለት የመንግስት ወረዳ የሚባለው ነው። የወረዳ ግንባታው ሲጠናቀቅ የ34 የግብፅ ሚኒስቴር መስሪያ ቤቶች መቀመጫ እንዲሆን የታሰበ ሲሆን በተጨማሪም ሁለቱ ፓርላማዎች ማለትም የህዝብ ተወካዮች ምክር ቤትና የሴኔት መቀመጫ ይሆናል። ይህ የመንግስት ወረዳ እጅግ ግዙፍ ሲሆን ዋሽንግተን ከሚገኘው የመንግስት ተቋማት መቀመጫ በ80 በመቶ ይበልጣል ተብሏል። ወረዳው በርካታ ግዙፍና አስፈሪ ህንፃዎችን እንደሚይዝ የተወራለት ሲሆን በዓለም ላይ ረጅሙ የባንዲራ መስቀያም ባለቤትነትን ይዟል። ይህ በዓለም ላይ ትልቁ የባንዲራ መስቀያ በ2021 ስራ የጀመረ ሲሆን 27 ሜትር ርዝመት አለው። በመስቀያው ላይ የሚውለበለበው ሰንደቅ ዓላማም የሁለት የቅርጫት ኳስ ሜዳዎች የሚያክል ነው። ይህ ባንዲራ መስቀያም ሆነ የሚውለበለበው ሰንደቅ ዓላማ ስፋት በዋሽንግተን የሚገኘው ዋሽንግተን ሞኒመንት የተባለው ግዙፍ ማማ እንኳን አይወዳደረውም። ከዚህ የመንግስት ወረዳ አጎራባች ደግሞ በመጠን የማይተናነስ ሌላ ወረዳ የሚገኝ ሲሆን ይህኛው ወረዳ ግን ሙሉ በሙሉ ፕሬዝዳንቱ የሚኖሩበት ቤተ መንግስትና ለሰራተኞቹ መኖሪያ ብቻ ሆኖ ያገለግላል ተብሏል። ይህ ወረዳ የግብፅ ፕሬዝዳንት አዲሱ የመኖሪያ ስፍራ መሆኑ ነው። እንግዲህ በወረዳው የሚገነባው ቤተ መንግስት እጅግ ግዙፍ ሲሆን ወለሉ ያረፈበት የቦታ ስፋት ብቻ 50,000 ካሬ ሜትር ነው። ይህ ማለት የአሜሪካ ፕሬዝዳንት መቀመጫ የሆነው ዋሽንግተን ዲሲ የሚገኘው ዋይት ሃውስን 10 ጊዜ ይበልጣል ማለት ነው። በሚስጥር የወጡ ፎቶግራፎች እንደሚያሳዩት ደግሞ በቤተ መንግስቱ የቀድሞና ጥንታዊ ሙስሊም ሱልጣኖች መቀመጫ የሚመስል ዙፋን የተቀመጠበት አዳራሽ መኖሩ ታውቋል። ዙፋኑ በንጹህ ወርቅ ያሸበረቀ እንደሆነ የሚታማ ሲሆን የቤተ መንግስቱን ግድግዳዎች የከበበ በጥቅሉ 2 ስኩዌር ኪሎ ሜትር ስፋት ያለው የአትክልት ቦታም አለው ተብሏል። ይህ የአትክልት ቦታ ስፋት ብቻ ከቫቲካኑ ጳጳስ መቀመጫ ይበልጣል። ለዚህ የግብፅ ፕሬዝዳንት መቀመጫነት የተገነባው ቤተ መንግስት ብቻ የወጣው ወጪ $3 ቢሊዮን ገደማ ነው። ይህ ማለት የእንግሊዝ ንጉሳዊ ቤተሰብ መቀመጫ ከሆነው በኪንግሃም ፓላስ ግምት ጋር ተመጣጣኝ ነው ማለት ነው። ከመንግስት ወረዳው ተቃራኒ በደቡብ በኩል ደግሞ አዲሱ የግብፅ እስላማዊ የባህል ማዕከል የሚገኝ ሲሆን እጅግ ግዙፍ የሆነ መስጊድ ተገንብቶበታል። መስጊዱ በ2023 ተመርቆ የተከፈተ ሲሆን ታላቁ የግብፅ መስጊድ ተብሎ ተሰይሟል። የመስጊዱ ዲዛይን ከጥንታዊው የግብፅ የእስልምና የሥነ ሕንፃ ጥበብ የተወሰደ ሲሆን 250,000 ካሬ ሜትር ቦታ ሸፍኖ ይገኛል። መስጊዱ በአንድ ጊዜ 131 አማኞችን ማስተናገድ የሚችል ሲሆን ይህ አቅሙ በግብፅ ብቻ ሳይሆን በመላው አፍሪካ ትልቁ መስጊድ ያደርገዋል። በመካከለኛው ምስራቅም ቢሆን በሳውዲ አረቢያ መካና መዲና ከሚገኘው ታላቁ መስጊድ በስተቀር የሚወዳደረው የለም። ይህ የግብፅ ታላቁ መስጊድ በርካታ የዓለም ሪከርዶችን መስበር የቻለ ነው። ለግብፅ መንግስትና ለአገሪቱ አድናቆት ካስገኘላቸው ቁም ነገር አንዱ በአዲሱ ከተማ ታላቁ የግብፅ መስጊድ ብቸኛው ሃይማኖታዊ ማዕከል ያለመሆኑ ነው። በአዲሱ ከተማ ሌላ ሃይማኖታዊ የባህል ማዕከልም ተገንብቷል። በእስላማዊ የባህል ማዕከል አቅራቢያ ላይ የክርስቶስ ቤተሰቦች የተሰኘ ካቴድራል ነው የተገነባው። ይህ ቤተ ክርስቲያን በመካከለኛው ምስራቅ እስካሁን ከተገነቡት ሁሉ ትልቁ ሲሆን የግብፅ ኮፕቲክ ኦርቶዶክስ ክርስቲያኖች ማምለኪያ እንዲሆን የተገነባ ነው። የዚህ ቤተ ክርስቲያን ከታላቁ የግብፅ መስጊድ አቅራቢያ መገንባት በአጋጣሚ የሆነ ሳይሆን ታስቦበት የተደረገ ነው። እነዚህ ሁለት የእምነት ቦታዎች ቅርብ ለቅርብ እንዲገነቡ ዲዛይን የወጣበት ምክንያት በግብፅ የሚገኙት ሁለቱ ትላልቅ ሃይማኖቶችና የእምነቱ ተከታዮች በሰላምና በመከባበር አብሮ የመኖር እሴታቸውን የሚያመለክት ማሳያ በመሆን እንዲያገለግል ታስቦ ነው። በእርግጥ ከግብፅ ዜጎች 90 በመቶ የሚሆነው የእስልምና እምነት ተከታይ ነው። የተቀረው 10 በመቶ ብቻ የኦርቶዶክስ ክርስትና እምነትና የሌሎች እምነት ተከታይ ነው። 11 ሚሊዮን የሚሆነው የግብፅ ዜጋ ሲሆን የግብፅ መንግስት እንደ አናሳ ሳይቆጥራቸው የባህል ማዕከል ለመገንባት መወሰኑ አስመስግኖታል። የኮፕቲክ ኦርቶዶክስ አማኞች በግብፅ አናሳ ይሁኑ እንጂ በመካከለኛው ምስራቅ ካሉ የክርስትና እምነት ተከታይ ማህበረሰቦች ሁሉ በቁጥር ትልቁ ናቸው። ይህም በመካከለኛው ምስራቅ ግብፅ አውራ ሆና የመቀጠሏን አጋጣሚ የማስፋት ሚና ይኖረዋል ተብሏል።
ከባህል ማዕከላቱና ከመንግስት ወረዳው ወደ ምዕራብ ደግሞ የከተማው ቁልፍ የንግድ ቀጠና ወይም ወረዳ ይገኛል። የገበያ መናኸሪያው በርካታ ትላልቅ ፕሮጀክቶችን ያካተተ ሲሆን በቻይና እርዳታ ተሰርቶ የተጠናቀቀው ሰማይ ጠቀስ ማማ ተጠቃሽ ነው። ማማው 394 ሜትር ርዝመት ያለው ሲሆን በርዝመቱ ከአፍሪካ አንደኛ ደረጃ ላይ ተቀምጧል። የማማው ውጫዊ ክፍሎች የጥንት ፈርዖኖችና የግብፅ አማልክት ምስሎች ላይ የሚታዩት ዘንዶዎችን በሚመስሉ ዲዛይኖች ያሸበረቀ ነው። የአዲሷ ከተማ ዲዛይነሮች ከአፍሪካ ረዥም የሆነ ማማ በመስራት ብቻ የረኩ አይመስሉም። በገበያ መናኸሪያ ወረዳው እጅግ ግዙፍ የሆነና ከጥንታዊ ግብፅ የግንባታ ዲዛይን የተቀዳና ኦብሊሳኮ የተሰኘ ህንፃ በመገንባት ላይ ናቸው። ይህ ሰማይ ጠቀስ ህንፃ በ2030 ይጠናቀቃል የተባለ ሲሆን ሲያልቅ ከዓለም ትልቁ ህንፃ ይሆናል የተባለ ሲሆን አሁን ላይ ረጅም ከሚባለው ከዱባዩ ቡርጅ አሊ ከሊፋ ህንፃ በ170 ሜትር ይበልጣል ማለት ነው። የግብፁ አዲስ ዋና ከተማ ተጠናቃ ለማየት ያብቃን እንጂ ስትጠናቀቅ በርካታ የዓለም ሪከርዶችን መስባበር እንደምትችል ታምኗል። በእርግጥ የከተማዋን ምስረታ እውን ለማድረግ ሀገሪቱ ከባድ ዕዳ ውስጥ መግባቷና ኢኮኖሚያ መንገጫገጭ መጨመሩ እየተነገረ መሆኑ በርካታ ግብፃውያንን ያስቆጣ ቢሆንም የግብፅ መንግስት ዛሬም በብድር አንገቱ ድረስ ሰምጦ እየታገለ ይገኛል። ውድ ቤተሰቦቻችን በትችትና ውዝግብ ተሞልቶ ስለቀጠለውና አነጋጋሪ ስለሆነው በጎረቤት ሀገር ግብፅ እየተገነባ ስለሚገኘው አዲስ ከተማ ያጋራናችሁን ይመስል ነበር። በቀጣይ እናንተ ቤተሰቦቻችን ቢቀርብልን የምትሉትን በኮሜንት ማስቀመጫው ላይ እንድታሳውቁን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ለሌሎች እንዲደርስ እንድታደርጉልን በአክብሮት እንጠይቃለን። ሰናይ ጊዜ